በእስራኤልና በኢራን መካከል እየተካሄደ ያለው ግጭት ሃይማኖታዊ መልክ ሊሰጠው እንደማይገባ ተነግሯል። በአዲስ አበባ 90 ኩንታል የተበከለ በርበሬ ለገበያ ሳይቀርብ መወገዱ ተሰምቷል። የኮንጎ ሪፐብሊክ ፕሬዝዳንት ለ5ኛ ጊዜ ምርጫ ማሸነፋቸውን አብስረዋል። እንዲሁም በኢራቅ የሚገኘው የአሜሪካ ኤምባሲ በሮኬት መደብደቡ ተሰምቷል። እነዚህ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች ናቸው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በእስራኤልና ኢራን መካከል እየተካሄደ ያለው ግጭት ሃይማኖታዊ መልክ ሊሰጠው እንደማይገባ በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር አብርሃም ኒጉሴ አሳስበዋል። አምባሳደሩ ኢብራሂም ኒጉሴ በተለይም ለጣቢያችን ለትርታ 97.6 ኤፍኤም በሰጡት ቃለ ምልልስ እስራኤል ከኢራን ጋር የገባችው ጦርነት መንስኤ ሃይማኖታዊ ሳይሆን የህልውና ስጋት መሆኑን በስፋት አብራርተዋል። አምባሳደሩ እንደገለጹት እስራኤል ግጭቱን በሰላማዊ መንገድ ለመፍታትና በውይይት ለመጨረስ ጥረት ስታደርግ የቆየች ቢሆንም ኢራን ግን የቀረቡላትን የሰላም አማራጮች ባለመቀበሏ ወደ ጦርነት መግባቱን አስረድተዋል። እስራኤል ጦርነቱን ዓለም አቀፍ የጦርነት ህጎችን በተመለከተ መልኩ እያካሄደች መሆኗን የገለጹት አምባሳደሩ በስተመጨረሻም ሀገራቸው አሸናፊ እንደምትሆን ያላቸውን እምነትም ገልጸዋል። ጦርነቱ የተቀሰቀሰበትን ዋና ምክንያት ሲያብራሩም ኢራን ለእስራኤል ህልውና ስጋት የሆነውን አውዳሚ የኒኩሌር ቦምብ እያበለጸገች መሆኑን በእርግጠኝነት ደርሰንበታል ብለዋል። ኢራን የምታበለጽገው የኒኩሌር ቦምብ አሁን ላይ 60 በመቶ ደርሷል። ይህ መጠኑ 90 በመቶ ከደረሰ ግን እስራኤልን ሊያጠፋ የሚችል አቅም እንደሚሰጣትም አረጋግጠናል ብለዋል። በመሆኑም ጦርነቱ ይህንን የኒኩሌር ስጋት ለማውደም የታለመ ነው ሲሉም አስታውቀዋል። ይሁንና በኢትዮጵያ ውስጥ በተወሰነ የማህበረሰብ ክፍሎች ዘንድ በኢራንና እስራኤል መካከል እየተፈጠረውን ጦርነት ሃይማኖታዊ ትርጉም የመስጠት የተሳሳተ አመለካከት መታዘባቸውን አምባሳደሩ ተናግረዋል። ይህ አመለካከት ሊታረም እንደሚገባ የገለጡት አምባሳደር አብርሃም ጉዳዩ ሃይማኖታዊ ቢሆን ኢራን በሃይማኖት የሚመስሏት ሀገራት ላይ ሳይቀር ጥቃት ባልሰነዘረች ነበር ሲሉ ነው የተናገሩት። በታሪካቸው ሰላማዊና መልካም ግንኙነት የነበራቸው እነዚህ ሁለት ሀገራት አሁን የገቡበት ሁኔታ የፖለቲካና የደህንነት ስጋት ውጤት መሆኑ ሊታወቅ ይገባል ነው ያሉት አምባሳደሩ። አድማጮቻችን፣ አምባሳደር አብርሃም ንጉሴ ከጣቢያችን ጋር ያደረጉትን ሙሉ ቃለ ምልልስ በቅርቡ ይዘንላቸው የምንቀርብ መሆኑን ለመግለጥ እንወዳለን። በሌላ በኩል በጉዳዩ ላይ የኢራን ወገን እውነታን ለመረዳት በኢትዮጵያ የኢራን ኤምባሲ ኃላፊዎችን ለማግኘት ትርታ ጥረት እያደረገ ሲሆን ምላሻቸውን እንዳገኘ ለአድማጮቻችን እንደምናደርስ ለመንገር እንወዳለን። በአዲስ አበባ 90 ኩንታል የተበከለ በርበሬ ለገበያ ሳይቀርብ ተወግዷል። በአዲስ አበባ ኮልፌ ቀራኒዮን ክፍለ ከተማ ለከፍተኛ የጤና ጉዳት ሊዳርግ የሚችል 90 ኩንታል የበሬዳ ባልትና በርበሬ ለገበያ ሳይሰራጭ መወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን ነው ያስታወቀው። በክፍለ ከተማው ወረዳ 7 በሚገኝ የገበያ ማዕከል ውስጥ የተገኘው ይህ በርበሬ በከፍተኛ ሁኔታ በአፍላቶክሲን ወይም በሻጋታ እየተበከለ መሆኑም ተረጋግጧል። ለብክለቱ ምክንያት የሆነው አምራቹ 70 ኩንታል በርበሬ ላይ 20 ኩንታል ለውዝ በመቀላቀል እርጥበት ባለው መደብር ውስጥ በማከማቸቱ እንደሆነም ተገልጿል። ይህ የተበከለ ምርት በተለይ ደግሞ ለተለያዩ የካንሰር በሽታዎች የሚያጋልጥ በመሆኑ ባለስልጣኑ ምርቱ ወደ ሕዝብ ሳይደርስ የማስወገድ እርምጃ ወስዷል። ድርጊቱን የፈጸመው ግለሰብ በቁጥጥር ስር ውሎ ለሕግ አካላት የተላለፈ ሲሆን በድርጅቱም ላይ አስተዳደራዊ እርምጃ ተወስዷል። የባለስልጣኑ ኃላፊዎች ድርጊቱ የተፈጸመው አላግባብ ትርፍ ለማግኘት በሚፈልጉ ስግብግብ ነጋዴዎች የሞራል ጉድለት መሆኑን ጠቁመዋል። የአዲስ አበባ ምግብና መድኃኒት ባለስልጣን መሰል የምግብ ክለሳና የባዕድ ነገር መቀላቀል ተግባራትን ለመከላከል ቁጥጥሩን አጠናክሮ እንደሚቀጥል ነው ያሳወቀው። ህዝቡ ማንኛውም የባልትና ምርቶችን ሲገዛ ልዩ ጥንቃቄ እንዲያደርግና አጠራጣሪ ነገሮችን ሲመለከትም ጥቆማ እንዲሰጥ ጥሪ አቅርበዋል። አድማጮች፣ ቀደም ሲል ከሀገር ውስጥ የተወጣጡ ዜናዎችን ወደ እናንተ አጋርተናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአፍሪካ ጉዳዮችን ስናስቀድም ኮንጎ እናገኛለን። የኮንጎ ሪፐብሊክ ፕሬዚዳንት ለ5ኛ ጊዜ ምርጫ ማሸነፋቸውን አብስረዋል። የኮንጎ ሪፐብሊክ ፕሬዚዳንት ዴኒስ ሳሱ ለ5ኛ ተከታታይ ጊዜ የሀገሪቱን ፕሬዚዳንታዊ ምርጫ ማሸነፋቸውን የሀገሪቱ ባለስልጣናት ናቸው ያስታወቁት። በሀገሪቱ በተደረገው ምርጫ የ82 ዓመቱን ዴኒስ ሳሱን የሚፎካከሩ 6 እጩዎች የነበሩ ቢሆንም ማሸነፍ አለመቻላቸው ደግሞ የተነገረ ሆኗል። በሌላ በኩል የኮንጎ ሪፐብሊክ ዋና ከተማ ብራዛቪል በተለመደው መልኩ ደማቅ የመራጮች ሰልፍ ያልታየበት እንደነበር ተቃዋሚ ፓርቲዎች ናቸው የተናገሩት።
ይሁንና የሀገሪቱ የውስጥ ጉዳይ ሚኒስቴር እንዳስታወቀው ከሆነ 84.65 በመቶ የሚጠጉ ዜጎች ምርጫውን ተሳትፈዋል። ላለፉት 42 ዓመታት ሀገሪቱን የመሩት ፕሬዚዳንት ዴኒስ ሳሱ አሁንም በፕሬዝዳንትነት መመረጣቸው ግን ተገቢ እንዳልሆነ ነው ተቃዋሚዎቹ ያነሱት። አፍሪካ ኒውስ ዘግቦታል። በመጨረሻም በኢራቅ የሚገኘው የአሜሪካ ኤምባሲ በሮኬትና ድሮን ተደበደበ። በባግዳድ ውስጥ በሚገኘው የዋሽንግተን ኤምባሲ በደረሰ ጉዳት የ4 ሰዎች ሕይወት እንዳለፈም ተጠቅሷል። ጥቃቱ የተፈጸመው በኢራን በሚደገፉና ኢራቅ ውስጥ በሚንቀሳቀሱ የሂዝቡላህ ታጣቂዎች እንደሆነም ነው የተነገረው። ጥቃቱ በቀጥታ በኢራን አለመፈጸሙን የአሜሪካ ማዕከላዊ እዝ አስታውቋል። ቢቢሲ ዘግቦታል። ቆይታችን ይቀጥላል። በምዕራፍ 2 ከሚደመጡት መሰናዶቻችን መካከል የዘመን መልክን ወደ እናንተ አደረስን። ቀጣይ በሚኖረን ጊዜ ደግሞ የሀገር ውስጥ ዳሰሳ በተለይም ሰሞንኛ የሆኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን የምንመለከትበት መሰናዷችንም ሰዓቱን ጠብቆ ይደርሳል። ቆይታችን እስከ 2 ሰዓት ከ30 ይቀጥላል። ታዲያ እስከ 2 ሰዓት ከ30 በሚኖረን ቆይታ በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ማን እንደ እናት የሚላችሁ እናት ባንክ የሰዓት አጋራችን ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከሚታወቅባቸው አገልግሎቶች መካከልም ስለ አንቺ የሴቶች የቁጠባ ሂሳብ፣ ኡሚ ከወለድ ነጻ የባንክ አገልግሎትና እናት ቦሴ ክፍያ አማራጭ ይጠቀሳሉ። እንዲሁም በተጨማሪ ደግሞ እናት መላ ወይም ዩኒካሽ የትምህርት ቤት የክፍያ ዘዴም አላቸው። በዚህ የክፍያ ዘዴ ወላጆች የዓመቱ መጀመሪያ ላይ ልጆቻቸውን ከማስመዝገብ ጀምረው ወራዊ ክፍያቸውን መፈጸም፣ የትምህርት ቤታቸውን የጉዞና የመጽሐፍ ግዢ ክፍያዎችንም እንዲከፍሉ ያስችላቸዋል። ይህ ብቻ አይደለም። ወላጆች በልጆቻቸው ጉዳይ ትምህርት ቤት መገኘት ሲኖርባቸው የሚያጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። በእናት ሁሉም ይቻላል የሚላችሁ እናት ባንክ የአውሮፕላን ትኬት ለመቁረጥ ጊዜ ቢያጥራችሁ ባላችሁበት ሆናችሁ ትኬት መቁረጥ የምትችሉበትንም አሰራር ዘርግቷል። ማን እንደ እናት ባንክ የሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን ሆኖ አብሮን እየሰራ የሚገኘው ራይድ ነው። ራይድ ትራንስፖርት ለፈጣንና ለምቹ አገልግሎት ይላችኋል። በ8294 ላይ ደወል ለማድረግ ብቻ ነው የሚጠበቀው። ወዳጅ ዘመድ፣ ጎረቤት እንዲሁም ደግሞ ማምጣት የሚፈልጉት ሰው ቢኖር ከሉበት ሆነው ያመጡላችኋል። እርስዎ ከቤቱ ሆነው ወደ ኤርፖርት መላክ የሚጠበቅቦት 8294 ላይ መደወል ብቻ ነው ይለናል ራይድ ትራንስፖርት። በማንኛውም የሕክምና ተቋም ለትራፊክ አደጋ ተጎጂዎች የአስቸኳይ ሕክምና መሰጠት እንዳለበት የሚደነግገው አዋጅ በግል የሕክምና ተቋማት ዘንድ ሙሉ በሙሉ እየተፈጸመ እንዳልሆነ ተገልጧል። የኢትዮጵያ ትራንስፖርት ዘርፏን ከውጭ የነዳጅ ጥገኝነት ለማላቀቅና ወደ ኤሌክትሪክ ኃይል ለመሸጋገር የጀመረችው ስትራቴጂካዊ ጉዞ ወደ ተግባር ለመቀየር አዲስ ሀገራዊ ጥሪ መቅረቡ ተሰምቷል። ከውጭ ሳውዝ አፍሪካ አዲስ የኃይል አማራጭን ለማቅረብ ስራዎች እየሰራው ነው ብላለች። በመጨረሻም የአሜሪካ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር እየተካሄደ ያለውን ጦርነት ምክንያት በማድረግ ስራቸውን መልቀቃቸውን አሳውቀዋል። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች የሚደመጡበት ሰዓት ላይ ነን። ሀገራዊ ጉዳዮች ይቀድማሉ። በማንኛውም የሕክምና ተቋም ለትራፊክ አደጋ ተጎጂዎች የአስቸኳይ ሕክምና መስጠት እንዳለበት የሚደነግገው አዋጅ በግል የሕክምና ተቋማት ዘንድ ሙሉ በሙሉ እየተፈጸመ እንዳልሆነ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ባካሄደው ጥናት አብዛኞቹ ተቋማት ሕጋዊ ግዴታቸውን ለመወጣት የሚያስችል ቅድመ ዝግጅት እንደሌላቸውም አረጋግጠዋል። የባለስልጣኑ የመንገድ መሰረተ ልማት ፈንድና ጉዳት ካሳ ዳይሬክተር በ11ዱም ክፍለ ከተሞች በሚገኙ 423 የግል ሆስፒታሎችና ክሊኒኮች ላይ የመስክ ምልከታና የዳሰሳ ጥናት አካሂዷል። የዳይሬክቱ ከፍተኛ ባለሙያ አሰባየለ እንደገለጹት ምንም እንኳን በአዋጅ ቁጥር 799/2005 ና በደንብ ቁጥር 554/2016 ማንኛውም የጤና ተቋም የአስቸኳይ ሕክምና የመስጠት ግዴታ ቢኖርበትም በጥናቱ ከተካተቱ ተቋማት መካከል ስለ ሕጉ ግንዛቤ ያላቸው 86 በመቶዎቹ ብቻ መሆናቸው ተገልጿል። ባለሙያው አክለውም ተቋማቱ አደጋ ለደረሰባቸው ወገኖች አገልግሎት ለመስጠት ካላቸው ዝግጁነት አንጻር ሰፊ ክፍተት እንዳለን የጠቆሙት በተለይም 92 በመቶ በላይ የሚሆኑት ተቋማት የትራፊክ አደጋ ተጎጂዎችን
ለመቀበል የሚያመላክቱ ቢልቦርዶችንም ሆነ መረጃ ሰጪ ቁሶች የሏቸውም። ለአደጋ ተጎጂዎች ተብሎ የተለየ ታካሚዎች መመዝገቢያ መዝገብና ተዛማጅ አደረጃጀቶችም አልተሟሉም። ይህንን ክፍተት ለመሙላት ዳይሬክቶሬቱ ለጤና ተቋማት ባለቤቶችና ባለሙያዎች የግንዛቤ ማስጨበጫ መድረኮችን ሲያዘጋጅ መቆየቱን የተነገረው። በቀጣይም የግል የጤና ተቋማት ከኢንሹራንስ ኩባንያዎችና ከሚመለከታቸው ባለድርሻ አካላት ጋር ተቀራርበው እንዲሰሩ ተከታታይነት ያለው ክትትልና ድጋፍ እንዲደረግ እንዲሁም ግልጽ የአሰራር ስርዓት እንዲዘረጋ በጥናቱ ምክረ ሀሳብ ቀርበዋል። ቀጥለናል አድማጮቻችን። ኢትዮጵያ የትራንስፖርት ዘርፏን ከውጭ የነዳጅ ጥገኝነት ለማላቀቅና ወደ ኤሌክትሪክ ኃይል ለማሸጋገር የጀመረችው ስትራቴጂካዊ ጉዞ ወደ ተግባር ለመቀየር አዲስ ሀገራዊ ጥሪ ቀርበዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው መግለጫ ወቅታዊውን ዓለም አቀፍ የነዳጅ ገበያ መዋዠቅ ለመቋቋም 4 ዋና ዋና የትኩረት አቅጣጫዎች ተቀምጠዋል። የመጀመሪያው የትኩረት አቅጣጫ የቴክኖሎጂ ሽግግርና የኃይል አጠቃቀም ሲሆን የኤሌክትሪክ ተሽከርካሪዎችን መጠቀም እንደ ሀገራዊ ባህል እንዲዳብር ጥሪው ያሳስባል። በተለይም በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ እንዲሁም እስከ 20 ቶን የሚጭኑ ከባድ ተሽከርካሪዎች ወደ ኤሌክትሪክ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ መንግስትና የግል ዘርፉ በቅንጅት እንዲሰሩ ነው የተጠየቀው። በሁለተኛ ደረጃ የመንግስት ተሽከርካሪዎችና የህዝብ ትራንስፖርት ሚና ተመልክቷል። በዚህም በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዛወሩ የሚደረግ ሲሆን ህብረተሰቡን ባቡሮችንና አውቶቡሶችን በስፋት በአግባቡ እንዲጠቀም ጥሪ ቀርቧል። በሶስተኛ ደረጃ የማሽከርከር ባህል ለውጥ ወይም ኢኮ ድራይቪንግ አስፈላጊነቱ ተገልጿል። የግል ተሽከርካሪ ባለቤቶች ከአንድ ቤት ብዙ መኪና ይዞ ከመውጣት ይልቅ በጋራ የመጠቀም ልምድን እንዲያዳብሩ፣ አጫጭር ጉዞዎችን በእግርና በብስክሌት እንዲያደርጉ እንዲሁም ነዳጅና የካርበን ልቀትን የሚቀንሱ የአነዳድ ስልጠናዎችን እንዲወስዱ ሚኒስቴሩ አሳስቧል። ቀጥለናል አድማጮች። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአፍሪካ ጉዳዮችን ስናስቀድም ሳውዝ አፍሪካ እናገኛለን። ሳውዝ አፍሪካ አዲስ የኃይል አማራጭን ለማቅረብ እየሰራች መሆኗን አስታወቀች። ሳውዝ አፍሪካ በዚህ ሰዓት በአሜሪካ እስራኤልና ኢራን ግጭት ሳቢያ በዓለም አቀፍ ደረጃ ያጋጠሟቸውን የነዳጅ ቀውስ ተከትሎ አማራጭ የኃይል አቅርቦት ለዜጎቿ ለማምጣት ጥረት እያደረገች መሆኗን ይፋ አድርጋለች። የሆርሙዝ ሰርጥ መዘጋት ሳውዝ አፍሪካን ከውጭ ታስገባው የነበረውን ነዳጅ ማስገባት እንዳትችል እንቅፋት እንደሆነባት ነው የተመላከተው። በግጭቱ ሳቢያ እየጨመረ የመጣው የነዳጅ ዋጋ በተለይ ደግሞ አፍሪካውያንን ለከፍተኛ ጫና እየዳረገ መሆኑ በመረጃው ላይ ተመላክቷል። የሳውዝ አፍሪካ የማዕድንና ነዳጅ ሀብት አስተዳደር ጓዴ ማንታሺ በኬፕ ታውን ባደረጉት ኮንፈረንስ ላይ ይፋ እንዳረጉት ሀገሪቱ አማራጭ የኃይል አቅርቦት ላይ በስፋት እየሰራች መሆኑ ነው ቢዝነስ ኢንሳይደር አፍሪካ አስነብቦታል። በመጨረሻም የአሜሪካ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር እየተካሄደ ያለውን ጦርነት ምክንያት በማድረግ ስራቸውን መልቀቃቸውን አስታውቋል። በኢራን እየተካሄደ ያለውን ጦርነት በበጎ ልመለከተው አልችልም ያሉት ዳይሬክተሩ በመሆኑም ከስራ ገበታዊ መልቀቅን መርጫለሁ ሲሉ በማህበራዊ ትስስር ገጻቸው ላይ ይፋ አድርገዋል። የጸረ ሽብር ዳይሬክተሩ ጆ ኬንት ኢራንን በሽብርተኝነት መፈረጁ ተገቢ እንዳልሆነም ነው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ማሳወቃቸው የተነገረው። ይህንን ጦርነት በእስራኤል መንግስት ጫናና በእስራኤል ግፊት የገባንበት ነው ያሉት ኬንት ኢራን ለአሜሪካ ስጋት አይደለችም አልነበረችምም ሲሉ በኤክስ ገጻቸው ላይ አስፍረዋል። ለብሔራዊ ደህንነት አገልግሎትም ይህንኑ ምክራቸውን መለገሳቸውን ይፋ አድርገዋል። አሜሪካና እስራኤል ከኢራን ጋር ጦርነት ከገጠሙ ወዲህ በአሜሪካ ታሪክ ከስራ ገበታቸው የለቀቁ ከፍተኛ የስራ ኃላፊ በመሆን ኬንት ቀዳሚ ሆነዋል ሲል አልጀዚራ ነው የዘገበው።